አባዬ ጀግናው እንግዲህ የትሁት ጠበቃ አቶ ገዙን አስጠነቀቃቸው ማለት ነው። ልጄ ላይ አንድ ነገር ዛቻ አቅርባለሁ ወይም ማስፈራራት አቀርባለሁ ብትል ግን የተደበቀ ማንነትህን ነው አሳልፌ የምሰጠው አሉ። እኔ ገዙ ማን እንደሆንኩ አታውቀኝም መሰለኝ አንተ ሰውዬ፣ ስነ ስርዓት ይዘህ አንተም እችም ሰራተኛ ከዚህ ቤት ውስጥ ውልቅ ብላችሁ ውጡ፣ አለበለዚያ ግን ከባድ ችግር ይፈጠራል አለ አቶ ገዙ። የፈለግከውን ነገር አምጣ፣ ልጄን ግን አንድ ነገር እንድታደርጋት አልፈቅድልህም፣ አለበለዚያ እዚህ ጋር የተሰለፉትን ፖሊሶች አይተሃቸዋል አይደለ? አሳልፌ ለእነሱ ነው የምሰጥህ አለው። ከዛም አቶ ገዙ አንተ ሰው ምን ሆነሃል? ተረጋጋ እንጂ ምንድን ነው እዚህ ደረጃ የሚያዳርሰን እንዴ? ምን ነው ፈራ? ሚስጥርህ እንዳይወጣብህ ነው እንዴ? አለው አባዬ። ከዛ በኋላ የምን ሚስጥር? ምን የተደበቀ ሚስጥር አለኝና ነው? አለህ እንጂ በጣም ብዙ ነገር። ከዛም አባዬ እንደዛ ሲሉ አንተ የኔን ሚስጥር እንዴት ልታውቅ ቻልክ? እቺ ነች አይደለ አጎቴ አጎቴ እያለች ወደ አንተ እየመጣች ሚስጥሬን ይዘረጋችሁ? እሰራልሻለሁ። ስታገኛት እኮ ነው የምትሰራላት። ከዚህ በኋላ አይኗንም አታያትም። ልጄን በክፉ አይን አያታለሁ የምትል ከሆነ ግን ውርድ ከራሴ አለው። ከዛ በኋላ በጣም ተናደደና እጅ ሰው እኮ አልፈልጋትም ብላኝ ነበረ ባለቤቴ። እኔ ነኝ እንጂ እንደው በግድ እዚህ ቤት እንድትገባና እንድትቀመጥ ያደረኳት። እሷ ሰላይ መሆኗን እኔ መጀመሪያኑ ጠርጥሬ ነበረች ማስረባ እያለ እንግዲህ አቶ ገዙ ነገርኩ። ሰውዬ ልጄ ላይ አፍላፊ ቃላትን መናገር የተከለከለ ነው። እምቢ ካልክ ግን ከባድ እርምጃ እወስድብሃለሁ አለው አባዬ። ሰውዬ ምን ታስፈራራኛለህ? እችን ልጅ ይልቁኑ ከዚህ ቤት ውስጥ ይዘህልኝ ውልቅ በል አለያም ከባድ ችግር ይፈጠራል አለው። የፈለግከውን ነገር አምጣ፣ ግን ደግሞ ልጄን ከፍ ዝቅ አድርገህ እንድትናገራት አልፈልግም። ምን 10 ጊዜ ልጄ ልጄ ትላለህ? አታፍርም እንዴ? 10 ጊዜ ልጄ ልጄ አትበል። ያንተ ልጄ የሆነችው ለእኔ ደግሞ ሰራተኛዬ ናት፣ በገዛ ገንዘቤ ገዝቼ የማሰራት እያለ እንግዲህ ከዛ በኋላ አባዬ ትሁት ምንድነው እዚህ ውስጥ ያየሽው? እያንዳንዱን ነገር ተናገሪ አላት አባዬ። አይ አባዬ ይቅር፣ ነገሩ እኔ ቅድም እንደነገርኩ ነው፣ አለበለዛ ግን ያው ከባድ ችግር ነው የሚፈጠርብኝ አለችው። አይ አታስቢ፣ እኔ አለሁልሽ፣ ሁልጊዜም ከጎንሽ ነኝ የኔ ልጅ አላት አባዬ። ከዛ በኋላ አይ አባዬ ይቅርብኝ፣ ሁሉም ነገር ይቅር በቃ። ምን ነው ፈራሽ? አየሽ ቀድሞውኑ እዚህ ቤት ውስጥ ስትገቢ እኮ ነግሬሽ ነበረ። የሚያስፈራ ነገር አለ። ይሄ ቤት የባለስልጣን ቤት ነው። የሆነ ሌላ ወጣ ያለ ነገር አደርጋለሁ የምትይ ከሆነ ሕይወትሽ አደጋ ላይ እንደሆነ ምን አለመዘንጋትሽ ራሱ ጎበዝ ነሽ አላት። ከዛ በኋላ ትሁት እሰራላችኋለሁ፣ አሁን እንደዚሁ ተቅለስልሼ ነገሮቹን ላረሳሳቸው እንጂ እኔማ የእናንተን ሚስጥር ሳላጋልጥ መቼም ወደ ኋላ አልልም እያለች ትሁቴ በውስጧ ትሁት አንቺን እኮ ነው እያናገርኩሽ ያለሁት፣ አትናገሪም እንዴ አላት አቶ ገዙ። ኧረ ጋሼ ከዚህ በኋላ ምንም አይነት ችግር አይፈጠርም፣ ላደረግኩት ግን ይቅርታ፣ ያው አላስችል ብሎኝ ነው እንደዚህ አይነት ነገር ውስጥ የገባሁት አለችው። ከዛ በኋላ የሰው ልጅ ጥፋቱን አውቆ ይቅርታ ሲጠይቅ ጥሩ ነው፣ ግን ደግሞ እኔ እዚህ ቤት የመጣሽ ቀን እኮ ነግሬሽ ነበረ። እዚህ ቤት አንድ ህግ አለ። እሱም ምንድን ነው? ሰዎች በማያገባቸው ነገር መግባት። ይሄ ህግ ደግሞ ደጋግሜ እኔም ባለቤቴም ነግረንሽ ነበር፣ አንቺ ግን ልትሰሚን ፈቃደኛ አልነበርሽም ትሁት። ለማንኛውም ይሄ የአሁኑ ራሱ መማሪያ ይሆንሻል። ስለዚህ ከዚህ በኋላ ላለው ነገር መጠንቀቅ አለብሽ አላት። ከዛ በኋላ እሺ፣ አይ ልጄንማ እዚህ ቤት ውስጥ ጥያት አልሄድም፣ ዛሬ የፈለገው ነገር ይምጣ እንጂ አለ አባዬ። አባዬ እባክህን ተነጋግረን የለ እንዴ? እኔ እናንተ ነገሮችን አታበላሽብኛ አባዬ። እኔማችን ሰው ነጻ ሳላወጣ ከዚህ ቤት ውስጥ የትም አልሄድም አለች ትሁቴ። እባክሽን ህይወትሽ አደጋ ላይ ነው ያለው። እነኚህ ሰዎች አንቺንም እንደሷ ያደርጉሻል፣ ምክንያቱም ሚስጥራቸውን ይዘሽባቸዋል። እናም እባክሽ ነገሮችን ተይና እኔ ጋር ተደብቀሽ ትኖሪያለሽ፣ ተመስገንም አያይሽም አላት አባዬ። አባዬ ምንም አታስብ፣ ምንም አልሆንም፣ እኔ ተጠንቅቄ ሁሉንም ነገር አደርጋለሁ አለችው። አባዬ ግን በጣም ፈራ። ልጄ ህይወቷ አደጋ ላይ ነው ያለው።
ይሄ ተመስገን የሚባል ሰው ነው ልጄን ህይወቷን ያመሰቃቀለብኝ። እሱ ባይመጣና ባይነካካት ኖሮ ከኔ ቤትም መቼ ትወጣና ይሄ ሁሉ ጣጣ ውስጥ ትገባ ነበር። አላቅም ብቻ ውስጤ ፈርቷል እያለ እንግዲህ አባዬ በሚያሳዝን አይኑ እያያት ትሁቴን፣ ትሁት እባክሽ ውስጤ ጥሩ ነገር እየተሰማኝ አይደለም ልጄ፣ ሁሉንም ነገር ታዩ፣ እንመለስ፣ ወደ ቤት ተመለሺ ከኔ ጋራ ቢላትም አባዬ በፍጹም ይህች ሴትዮ ነፃ ማውጣት አለብኝ ስልህ እሷን ትቼ የትም አልሄድም ከዚህ ቤት ውስጥ አባዬ እባክህን አለችው። ከዛ በኋላ እንግዲህ እሺ እንዳልሽ ይሆንልሽ፣ ግን እኔ ምንም ነፃነትም ሆነ እየተሰማኝ ስላልሆነ ራስሽን ብትጠብቂልኝ ብዬ ነው የኔ ልጅ አላት። አባዬ ምንም አታስብ አባዬ፣ ምንም አይመጣም። እኔም ደግሞ ያሰብኩትን ነገር ሰው ነፃ አውጥቼ ይህ እንትኗ መብቷን አስከብሬላት ከዛ በኋላ የራሴ ህይወት ምንም አያሳስበኝም። እንዴት እንደምታሳዝን እኮ አባዬ ብታያት፣ አይኗ በጣም ነው የሚንከራተተው። በመጀመሪያ በሩን ከፍቼ ስገባ እንደነሱ ማደርጋት መስሏት ዘላ አነቀችኝ። አይ ባክሽን እኔ እንደዛ አይነት ሰው አይደለሁም፣ እኔ ላግዝሽ ነው የመጣሁት ስላት ለቀቀችኝ። እናም በጣም ነው የምታሳዝነው። የተበላሸ ምግብ፣ የተጣለ ምግብ እየሰጧት ብቻ ብዙ ነገር አለችው። ከዛ በኋላ አባዬ በጣም አዘነ። የሰው ልጅ በዚህ ልክ እንዴት ጭካኔ ይማራል? ቆይ ስንት ዓመት ልንኖር ነው እዚች ምድር ላይ እያለ አባዬ አላውቅም፣ ግን በጣም ነው ያሳዘነችኝ ልጅቷ። እቺ አዲስ ሚስት ተብዬዋ ደግሞ በጣም ነው የምትበድላት፣ በጣም እኔ እንዳየሁት ከሆነ። እናም ሴትይቱ በጣም ታሳዝናለች። እና እችን ሰው ጥዬ ብሄድ ህሊናዬስ መቼ እረፍት ያገኛል ታዲያ አባዬ አለችው። ትሁቴ አንቺ እኮ እሷን ለማዳን ብለሽ ራስሽን ችግር ውስጥ እየከተትሽ ነው የኔ ልጅ። እናም እባክሽ ከቻልሽ ውልቅ በይ። እሷም ደግሞ የፈጠራት አምላክ ከእሷ ጋር አለ። እስከ ዛሬስ መቼ አንቺ ጠብቀሻት ነው? ፈጣሪ ጠብቋት ነው እንጂ እስከ ዛሬ የቆየችው አላት አባዬ። አባዬ ቢሆንም ውስጤ ግን አልቻለልኝም በፍጹም። ምክንያቱም ምግብ እንኳን ተራርፎ እኔ በኋላ ጥለዋለሁ ብዬ ያስቀመጥኩትን ምግብ እቃ ላጥብ ክችል ስገባ የለም አላገኘሁትም። እሷ አንስታ ለካ የተበላሸውን ምግብ ለእሷ ሰጥታታለች። እኔ ደግሞ ስጠይቃት ለውሻ ሰጠውታለችኝ። ውሻ እንደ ውሻ አድርጋ ነው እንግዲህ ሴትዮዋን የምታስባት። ውሻ እንኳን ለውሻ የተበላሸ ነገር አይሰጥም። እሷ ግን ጭካኔዋ እንግዲህ በዚህ ልክ ነው ማለት ነው። ብቻ አሳዝናኛለች እውነት ለመናገር። እኔ ራሴ እንግዲህ ልጇን ገለሁባት፣ ሀብት ንብረቱ ወደ ራሳቸው አዙረው ከዛ በኋላ ነው ሴትዮዋን ያሳበዷት ማለት ነው። እና በጣም ነው ያሳዘነችኝ። እንግዲህ የእውነት አምላክ እሱ ከእሷ ጋር ይሁን እንጂ በጣም ታሳዝናለች። እንግዲህ ትሁትም ደግሞ ይሄንን እያየው መቼም ወደ ኋላ አልልም ወደፊት እንጂ እጅ አልሰጥም እያለች እባክሽ አንቺ ልጅ ህይወትሽ አደጋ ላይ ነው ያለው ታይ አለቻት። ከዛ በኋላ አይ እኔማ ወደ ኋላ መመለስ አልፈልግም፣ ስለዚህ አሁን እዚህ ውስጥ ገብቻለሁ፣ የፈለገውን ነገር ማምጣት ይችላል። ከዚህ በኋላ ግን ማድረግ ያለብኝን ነገር ሁሉ አደርጋለሁ አለች። ከዛ በኋላ እንግዲህ እሺ ትሁቴ አንቺ ችግር ውስጥ እንዳትገቢ አልፈልግም። እናም አባዬ በጣም አዘነ ማለት ነው። አባዬም እንግዲህ ፖሊሶቹ ነገራቸው፣ እዚህ ቤት ውስጥ ትልቅ ወንጀል አለ፣ እቺ ልጅ ደግሞ የኔ ልጅ ናት። ስለዚህ እዚህ ቤት ውስጥ የገባችው የሆነ ሰብ ሽሽት ነው፣ ሰው ሲያስቸግራት ነው እዚህ የገባችው እንጂ ምንም ማታ አልነበረም ከኔ ጋር። እዚህ ቤት ስትገባ ደግሞ እዚህ ቤት ውስጥ የጠበቃት ነገር በጣም ከባድ ነገር ነው። ከዛ በኋላ አባዬ አታስብ፣ እኔ ምንም አልሆንም። አይ ትሆኛለሽ፣ እነኚህ ሰዎች አስፈርተውኛል፣ ካነጋገራቸው ሁሉ ነገራቸው በጣም ነው የሚያስፈራው፣ እባክሽን። ከዛም ለፖሊሶቹ እንግዲህ እንዳትናገር አሁን ነገሮቹን እኔ እስካስተካከልኩና የሚስተካከሉ ከሆነ እች ሴትዮ ነጻ አውጣታለሁ። አይ ችግሩ እንደዚሁ እየባሰ ከሄደ ግን ለፖሊሶቹ መናገሬ የማይቀር ነው አለችው። ሴትዮዋም ደግሞ እነሱ አውጥተው ከጅብ ከሚሰጡኝ እኔም ራሴን አጥፍቼ ወደ ልጄ መሄድ እፈልጋለሁ አለች። እንግዲህ ልጄን አምጡልኝ፣ ልጄን ገለው፣ ልጅሽ ሞቷል፣ ልጅሽ አፈር ውስጥ ነው ያለው፣ አንቺ ደግሞ ቆሽሸሻል፣ በጣም ነው የምታስፈሪው፣ በጣም ነው የምታስጠሊው እያለቻት እንግዲህ ቤቲ
ሴትየዋ ላይ የቤቷ ባለቤት ላይ እንደዚህ እየዛተችባት ትገኛለች ማለት ነው። ትሁትም ሴትየዋን ሳትፈራ እንግዲህ በጸባይ ይዛ ከዚህ በኋላ እኔ እየመጣው አጫውትሻለሁ፣ አባብልሻለሁ፣ ምንም ነገር እንዳትፈሪ አለቻት። ከዛ በኋላ እሺ ግን ደግሞ አንቺም ህይወትሽ አደጋ ላይ ነው ያለው፣ ሰዎቹ ኃይለኛ ናቸው፣ አብረን ካዩን እንደኔ ያደርጉሻል አለቻት። አታስቢ፣ እነሱ በሌሉ ሰዓት መጥቼ አጫውትሻለሁ አለቻት። ከዛ በኋላ እሺ ብላ ወታ ሄደች። ትሁቴም ዘጋችባትና እንግዲህ አባዬ ግራ ተጋባ። ካሌብ ጋር ደውሎ ካሌብ እንዴት ነህ? ደህና ነህ ሆይ ልጄ? ምነው ጠፋክ? አባዬ ደህና ነኝ፣ ስራ ይዞኝ ነው እንጂ አለው። ከዛ በኋላ አይ አይመስለኝም የኔ ልጅ። ትሁትስ እንዴት ናት አባዬ? ትሁት ደህና ናት እንዴ? አይ አንተ ከሄድክ ጀምሮ ስንት ነገር ተበላሸ መሰለ። ምነው አባዬ የተፈጠረ ችግር አለ እንዴ? አዎ የኔ ልጅ ተመስገን የሚባል ትሁትን እኮ አሰቃየብኝ። እሷም ከዚህ በኋላ እዚህ ቤት ውስጥ ቁጭ ብዬ የእናንተ ስቃይ መሆን አልፈልግም ብላ ያው ወታ ሄዳለች። ምን አባዬ ለምን ለቀካት? ለምን እዚሁ አላስቀመጥካትም እንዴ? የኔ ልጅ እንዴት ላስቀምጣት? ምክንያቱም ልጁ ሊያስቀምጣት አልቻለም ከዛች ከቲና ጋራ። ስለዚህ ምንም ማድረግ አልቻልኩም። እናም እንድትሄድ ፈቀድኩላት። እሷም ደግሞ እግሬ ላይ ወድቃ አባዬ እባክህን እንድሄድ ፍቀድልኝ፣ እባክህን እየመጣው ጠይቀሃለሁ ስትለኝ እኔም ታውቋት። ስለዚህ ምንም አማራጭ አልነበረኝም አለ። ከዛም አባዬ አይ እንደዛ ማድረግ ጥሩ አልነበረም፣ ግን ከሆነም ችግር የለውም ሆኗል። እናም ስለዚህ አይ አባዬ ጥሩ ነገር አላደረግክም በእውነቱ፣ ግን በቃ ምንም ማድረግ አልችልም። ግን ደግሞ ትሁት ከአይናችን እንድትርቅ አልፈልግም። እኔና ትሁት እኮ ቀን በቀን እንገናኛለን። ያው ምክንያቱም እነሱ ፊት አጎቴ ብላ ስለምትጠራኝ እና የተመስገን በማያየን መልኩ ነው የምንገናኘው እኔና እሷ። ተመስገን አሁንም ካያት ሌላ ችግር ይፈጥራል። ስለዚህ ለዛም ነው አለ ማለት ነው። አይ አባዬ በቃ እኔ እመጣለሁ፣ ሰሞኑን ነገሮችን አስተካክላለሁ አለ። ከዛ በኋላ ትሁትም ወደ እነዛው ተመለሰችና ሄደች። ከሄደችም በኋላ አይ የት ሄደሽ ነው ስትላት አጎቴ ላግኘው ወጥቼ ነው። ታዲያ ለምንድን ነው የደነገጥሽው አለቻት። ኧረ እኔ ያልደነገጥኩም። ደነገጥኩ እንዴ አለቻት። አይ ያልደነገጥኩም፣ ዝም ብዬ ነው፣ ትንሽ ራሴን አሞኝ ነው። እኑ ደግሞ የተከፋሽና ያለቀሽ ትመስያለሽ፣ በሰላም ነው ስትላት አዎ በሰላም ነው፣ ትንሽ ራሴን አሞኝ ነው፣ ደብሮኝም ነው አለቻት። አይዞሽ በቃ አይደብርሽ፣ ግን ምን ሆነሽ ነው የደበረሽ ስትላት አይ ዝም ብዬ ነው አለቻት። ከዛ በኋላ በቃ ሂጂ አንቺ ረፍት አድርጊ ብላ እሷም ረፍት ልታደርግ ሄደች። እሷም ደግሞ ነገሯን መሰለሏን አላቆመችም ማለት ነው። እንግዲህ እንቀጠለች በዛው። ከዛ በኋላ ትሁት ለምንድን ነው የምትደነግጪው ስታይኝ? የተፈጠረ ችግር አለ እንዴ እኔ ሳላውቀው አለቻት። አይ የለም። ምን ነው ታዲያ? ፊትሽ እኮ የሆነ እየደነገጠ ነው የሚመስለው። በሰላም ነው አለቻት። አዎ በሰላም ነው። አረ ደነገጥኩ እንዴ? አረ አልደነገጥኩም፣ እኔ ዝም ብዬ ነው እንጂ አለቻት። ከዛ በኋላ እሺ በቃ ተኚ፣ እረፍት አድርጊ፣ ዛሬ እኔ ራሴ እሰራዋለሁ። ቤቱንም ከሆነ ደግሞ እኛ ባለንበት ነው እንጂ ማጽዳት የምትችው፣ እኛ ባሌለንበት ቤት ማጽዳት ክልክል ነው። የቤቱ ሕግ ነግሮሻል አደለ ገዙ ሲላት፣ አዎ ነግሮኛል። እናም አንቺ ግን ገንዘብ ላይ ያለሽ አመለካከት በጣም የወረደ ነው። እናቴ ገንዘብሽ ላይ ትኩረት አድርጊ እንጂ እዚች ምድር ላይ ለመኖር ገንዘብ ያስፈልጋል። ከገንዘብ በላይ ደግሞ ሕሊና ይበልጣል አለቻት።